ይኸው እንደፈለግሽ ማድረግ ትችላለሽ። ማንንም የከለከለሽ የለም። ዴቭ ያየው ነገር ሁሉ ትክክል አይደለም። የቱ ነው ትክክል? ንገሪኝ፣ የቱ ነው ትክክል? ዶክተር በመሃላችን እንዲገባ ለምፈቅድሽለት ብዬ ጠይቄሽ ነበር። ለምንድነው መደበቂያሽ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን መልስ የለሽም። ስለዚህ እንደፈለግሽ መሆን ትችላለሽ አዴ። አሁንም እምልልሃለሁ እኔና ዶክተር ምንም ነገር የለንም። እኔ እናንተ እንድንለያይና አብረን እንዳንሆን ያደረጉት ነገር ነው። እናትና ያቺ ሴት ናቸው ይሄን ሁሉ ነገር ያደረጉት። ሁሉም ነገር ታስቦበት ነው። ካሁን በኋላ እናቴ እንዳትናገሪያት እሺ? ለካ እሷ ልክ ነበረች። እኔ ነበርኩ የተሳሳትኩት አዴ። እኔ ላንቺ ያለኝም ቦታ አንቺ ጋር ለካ አልነበረም። ሰይ እንኳን መታሳየች አዴ። ለአንድ ደቂቃ እንኳን እንደዚህ ታደርጊያለሽ ብዬ እንኳን አስቤ አላቅም። እሺ ዴቭ፣ እውነቱ ሲገባ የሚጸጽተን ነገር ባታደርግ ይሻላል። የትኛው እውነት? ቆይ እኔ ጋር እንደዛ ጭምት መምሰሉ ለምን አስፈለገ? ያ ሁሉ ነገር መሆኑ ለምን አስፈለገ አዴ? ወደዛ ሆቴል የጠራችኝ እናት ናት ዴቭ። በቃሽ አዴ፣ የእናቴን ስም አታንሺው ብዬሻለሁ። ካላመንከኝ ዶክተርን ጠይቀው። ቆይ ዶክተርን ማምነው ይመስልሻል? አንቺም እሱም የሰራችሁ ስራ ትክክል አይደለም። በጣም ነው የምታሳፍሩት አዴ፣ በጣም። አይ እንግዲህ ዴቭ የመሰለን ነገር እየተናገርክ ልቤን አታድመው። ወደዛ ሆቴል እንድንመጣ ያደረገችን እናት ናት። አይ የምትል የማታምነኝ ከሆነ ደግሞ መሄድ ትችላለህ። ምንም ብትይ እኮ አሁን ላይ ለውጥ የለውም። እናቴ ተመልሳለች። ሄደች? አዎ ሄዳለች። ግን መምጣቷ ደግሞ ትክክል ነበር። ያንቺን ትክክለኛ ፍላጎት ምን እንደነበር አሳይታኛለች። አትሳሳት። እኔን ወደ ሆቴሉ ይዛኝ የመጣችው እናት ናት። ዶክተርን ደግሞ ቤሪ እኔን ካንተ ጋር ለማገናኘት ነበር ይዛኝ የመጣችው። የኔ እናት? አዎ ያንተ እናት። የኔና አንተን ጋብቻ እንደተስማማችበትና አብረን እንድንሆን እንደምትፈልግ ነገረኝ ወደ ሆቴል ይዛኝ መጣች። ቆይ ታዲያ ለምን እዛ ከመሄድሽ በፊት ለኔ ያልነገርሽኝ? አይ አንተን ሰርፕራይዝ ማድረግና መካስ ስለፈለገች ለማንም እንዳትናገሪ ስላለች ይዝም አልኩኝ። ላንተ መናገር አላስፈለገኝም ነበር። ከዛ ቁጭ ብዬ አንተን ስጠብቅ ዶክተር መጣ። ከዛ በኋላ አንተ መጥተህ ሁሉንም ነገር አየ። የተፈጠረው ነገር እኔንም በጣም ያስደነገጠኝ። እሺ ዶክተሩ እንዴት መጣ? እናትህ እኔ መጉዳት እንደምትፈልግ ቀድማ ለዶክተር ነግረው ነበር። ዴቭ እናትህ እኮ ልገለኝ ነበር። በቃሽ፣ ይበቃሻል። እሺ አዴ፣ ከዚህ በላይ ብዙ አትሆን። ቆይ እኔ ያንቺ ተረተረትን ማምን ይመስልሻል? አምናታለሁ። ግን አንተ ሁሌም መኖርህ እንዴ? አንተ ባለመኖርህ እኮ ነው እኔ ብረት ልሆን ይቻልኩት። አንተ ያለውን ክፍተት ሞልተው ቢሆን ኖሮ እኔ እኮ ላውራት ላግዛት ብል እንኳን እኮ እንዴት እችላለሁ? አንተ ያሳዘንከውን ያስከፋውን ልብ እኮ ነው እንዳይጎዳና እንዳይሰበር እያወራሁት ያለው እንጂ ከዛ ሌላ ምንም ነገር የለም። ገብቶኛል። ግን ከዚህ በኋላ እኔ ስላለው በሷ ዙሪያ መገኘት አይጠበቅብህ። እሺ ጥሩ። ከኔ በላይ ያንተ መኖር አዴን ደስተኛ ያደርጋታል። እኔ ደግሞ የምፈልገው ደስታውን። በዚህ ልክ ስለሚስቴ መጨነቅ አይጠበቅብህ። አሁን ወዴት ነው? ቤሪ አዴን ለመጉዳት ሞከረች አይደል? አዎ፣ እሷ ብቻ አልነበረችም። ከእናት ጋር ሆነው አዴን ካንተ ለማስጣል እየሞከሩ ነበር፣ ግን ደግሞ አልተሳካላቸው። ቆይቺ ቤሪ የምትባለው ልጅ ምን ባደርጋት ነው የሚሻለው? አደይና ዶክተሩ ይጋቡ የምትሉ ካላችሁ ቪዲዮ ላይክ እያደረጋችሁ ዛታችሁን አሳዩኝ። ከቅርብ ጊዜ በኋላ ዴቭ እንግዲህ በምን መልኩ አደይን መረዳት እንዳለበት ጭፍን ሆኖበት ይባሱኑ ለዚህ ሁሉ ተጠያቂ ራሷ አደይ እንደሆነች መልሶ እየወቀሳት ነው ያለው። መንገድ ላይ ተገናኝተው ሲጨቃጨቁ ሰምታችኋል። ያኔ ዴቭ እያላት የነበረው አንቺማ እንዴ ምርጫሽን መርጠሻል፣ ከዶክተሩ ጋር ብዙ ጊዜ ያየሁሽ ነው። ለዚህም ደግሞ ምክንያትሽ መጀመሪያውኑ ለካ አንቺ ከኔ ጋር ያለውን ነገር እንዳለ ለማሸነፍ እየሞከርሽ አልነበረም። እኔ ግን እናቴም በዚህ በኩል እሷን ለማሸነፍና አደይን ማግባት አለብኝ ብዬ በሚጨቃጨቅበት ሰዓት ላይ አንቺ ከዶክተሩ ጋር አዲስ ህይወት ጀምራችኋል። ለካ እናቴ ልክ ነበረች እያለ አደይን እንደዛ ሞራሏን ሲሰብራት እያያችሁ ነበረ። አደይ ግን ለተፈጠረው ነገር ይባሱኑ እሱን ለማስረዳት እየሞከረች ነበር። አደይ በራሷ ተራ ለማስረዳት የሞከረችው አንድ ነገር አለ። እናት ወደዛ ሆቴል ስታስጠራኝ አውቃና ሆን ብላ እቅድ አስባበት ነበረ። ልክ እዛ ሆቴል ስገኝ አንተም ቢሆን እኔን እንድታየኝና ከዶክተሩ ጋር አዲስ ግንኙነት የጀመረን መስሎ በራስ በኩል እኔን እንድተወኝ ነበረ። ያ ደግሞ ተሳክቶላታል። ይህንን ለማስረዳት በተረጋጋ ሁኔታ እየነገረቻት ነው። እንደውም አስረውኝላ መርፌ የሚለውን እንኳን ሳትናገሩላ ዶክተሩ ይህንን ሁሉ ነገር እየተባበራት እንደሆነ ለዴቭ ትነግረዋለች። ዴቭ ሁሉንም ነገር ግን መስማት አይፈልግም። እንደውም እናቴን አትናገሪብኝ እያለ በዚህ ላይ አንቺ ነሽ ጥፋተኛ ለዚህ ሁሉ ነገር እያለ እሷን ሲወቅሳትና በዛ መንገድ ላይ ሲያወሩ ጡላት እንደሄደ ታይታላችሁ። ዴቭ ግን በዛም አለ በዚህ አደይ ያለችውን ነገር ማመን ስለሚፈልግ ብቻ ዶክተሩ ጋርም ይሄዳል። ዶክተሩ ጋር የሄደው ለአንድና ለሁለት ምክንያቶች ነበረ። የመጀመሪያው ነገር
አደይ ጋር ለምንድነው እየታየ ያለው? ከሷ ጋር ያለህን ግንኙነት ብታቆም ይሻለናል። መሃላችን እሷን ለመርዳት እያልክ ሁለታችን እያራራክን ያለው ብሎ ነገሩን ያስረዳዋል። ዶክተሩ ግን የመለሰለት ምላሽ በጣም አስደንጋጭ ነበረ። ይኸውልህ ዴቭ፣ አንተ አጠገቧ እስከሌለህ ድረስ እኔ ሁሌም አጠገቧ እኖራለሁ። እኔ አጠገቧ እንዳልኖር የምትፈልግ ከሆነ አንተ ካጠገቧ ሁን እያለ ይህንም መልስ ይመልስለታል። ዴቭ ግን በዛም አለ በዚህ መሃላቸው ያለው ፈተና ይዞት እንጂ ሁሌም ካጠገቧ እንደሆነ ይነግረዋል። በሌላ በኩል ያው ለምንድነው እዛ ቦታ ላይ እንዳጋጣሚ ተገናኝተናል ያላችሁት ብሎ ያስረዳዋል። እናት አደይ ላይ የሆነ ነገር ልታደርስባት ከዛ ቀደም ነግራኝ ነበረ። እንደውም እኔ እንድተባበራትና የሆነ መድኃኒት ሰጥቻት የሆነ ነገር እንድትሆን አድርጋ ነበረ። ያንን ስለፈራው ነበር ወደዛ ሆቴል እንደጠራቻት ብቻዋን ሳውቅ ወዲያውኑ እዛ ለመገኘት ሄድኩት። በዛ ላይ እቺ ቤሪ ተብየዋ ወይንም ደግሞ አዲሷ ያንተ ፍቅረኛ እዛ ቦታ ላይ የሆነ አደጋ እንደሚደርስ እየነገረችኝ ስለነበረ ምንም ሳልጠራጠር ነበር ወደዛ ቦታ ላይ ያቀናሁት። ነገሩ ግን እንደ አጋጣሚ ሆኖ እኔና እሷን አንድ ላይ አንተ ገብተህ አየህን። ያ ነበር የተፈጠረው። አንተ በራስህ ሆን ብለህ እያራካት ነው ያለው ጓደኛህን ወይንም ፍቅረኛህን ብሎ ይነግረዋል። መጨረሻ ላይ ግን ዴቭ አንድ ነገር ነግሮት ይወጣል። እባክህ እውነትም አንተ እኔና እሷ እንዳንራራቅና እንዳንለያይ የምትፈልግ ከሆነ ካጠገቧ ራቅ፣ ሁለተኛ እሷ ጋር አልይህ። በአንተ ምክንያትም ቢሆን የኛ የሆነ በቃ ፍቅራችን ሊጠፋ ይችላል ብሎ ያስረዳዋል። ዶክተሩ ግን ዝምታውን ሳይሰብር ነበረ ከዛ ክፍል ዴቭ ለቆ የወጣው። በስተመጨረሻም ግን ዶክተሩ ይሄንን ሁሉ ከነገረው በኋላ ዴቭ ያቺ ቤሪ ተብየዋ የሆነ ጥፋት እንዳጠፋች ስለደረሰበት ወዲያውኑ ወደ ቤት እየገሰገሰ ይሄድና ቤሪ ተብየዋ የት እንዳለች ሁላ እየጠየቀ ነበረ። እውነት ይበቀላታል ወይ? በሌላ በኩል ደግሞ ያው የምናየው የቤዛን ጉዳይ ነው። ቤዛ ፌክ ሰነዶች በእጇ እንደያዘች ራሷ አምናለች። በዚህ በኩል ግን ገጀራው አደይን ለሊን ለመርዳት ሲል እሷ የያዘችው የሆነ ፌክ ሊሆን ይችላል። ስለዚህ ለፖሊሶች ስጡና ፌክና እውነት እንደሆነ ማረጋገጥ ይኖርባቸዋል። ያኔ ምናልባት ፌክ ከሆነ እናንተም ቢሆን ዝም ብላ የምታስፈራራችሁን ነገር ታቆማለች ማለት ነው። ሌላው አሳዛኙና በጣም ደስ የሚል ወይንም ደግሞ ወደፊት ለብዙዎቻችሁ የምትፈሩላት ሩታ ፍቅር ውስጥ እልም ያለ ፍቅር ውስጥ እንደገባች አይታችኋል። ታዲያ በዚህ ሁኔታ ላይ እንደ ድንገትም ቢሆን ዶክተሩ ለአንድ ራት እንደጋበዛትና በዚህ በጣም ደስተኛ እንደሆነችም ጭምር የለበሰችውን ልብስ እንኳን እያሳየች አምሮብኛል ወይ ብላ ብዙ ሰዎችን ስትጠይቅ ነበረ። መጀመሪያ እዛው ቤት ውስጥ እንዳለች አጆ የነገራት ነገር አለ። በስተመጨረሻም እንዳትጎጂ ነው መፈራልሽ፣ ይሄ ከሱ ጋር የጀመርሽው ነገር ልክ እንዳልሆነ ይነግራታል። ከዛም እንደወጣች ወዲያው ከዳይመንድ ጋር ስትገናኝ ዳይመንድም ቢሆን እባክሽን ዶክተሩን በተለየ መንኩ አትዩ፣ እሱም እኮ አንቺ እንደምታፈቅሪውም እሱም የሚያፈቅራት ሌላ ሰው አለ ብላ ትናገራለች ወይንም ይነግራታል። በዚህ ሁኔታ ላይ ምናልባት ፈርቶ ቢሆንስ እኔን ነው ያፈቀረኝ ብላ እንድታስብ ያደርጋታል። ነገሩን የሚያውቀው ሚስጥሩን እንዳለ የሚያውቀው ዳይመንድ እሱ ማንን እንዳፈቀረ እንኳን ሳይነግራት ብቻ ይሄ ነገር ቢቀርብሽ ይሻላል፣ እሱ የሚያፈቅራት ሌላ ሴት ናት እና ላንቺ መናገር አይጠበቅብኝም፣ ምናልባት አብረን ስንሄድም ሊንጠይቀው ትችያለሽ፣ ያኔ ላንቺም እውነቱን ሊነግርሽ ይችላል ብሎ ይነግራታል ማለት ነው። ሩታ የወደፊት ነገሯ በዚህ ሁኔታ ላይ በጣም አስፈሪ ነው። ምናልባት ዶክተሩ እስከዛው ድረስ ፍቅሩ ሳይለቅላት አደይን እንደዛው ጠንክሮ የሚያፈቅራት ከሆነ ሩታን በጣም በከፊሉ ሊጎዳት ይችላል ማለት ነው። የፍቅር እናት ከዚህ ቤት ቤሪ ተብየዋን አውጡልኝ እያለች ነው ያለችው። ምክንያቱም እዛ ቤት ውስጥ የፍቅር እናት በጣም የምትከበር ሴት ሆና ሳለ እቺ ቤሪ ተብየው ወይንም ደግሞ አዲሱ የዴቭ ፍቅረኛ እሷን እንኳን እንደማታከብራት ጭምር እያየን ያለ ነው። ታዲያ በዚህ ሁኔታ ላይ እኛ ሁለታችን እንደማንግባባና ከዚህ ቤት እሱ የሚያስቀምጥሽ ከሆነ ይዞሽ እንዲወጣ ነው የምፈልገው። እዚህ ቤት ውስጥ ክብር የሚባል ነገር ያስፈልጋል። አንቺ ደግሞ ለዛ ነገር ስርዓቱም የለሽም፣ ቶሎ ብለሽ ብትወጪልኝ ይሻላል ይላታል። በሌላ በኩል ዳይመንድ ፓስፖርቱን ባይዝላት ኖሮ ብቻዋንም ልትሄድ ትችላለች። እውነትም ከተባለው ነገር ከደረሰ በኋላ ዴቭ ነገሩን ሲያጣራና እቺ ቤሪ ተብየዋ አደይን ልትገላት ወይንም አስራት እንደነበረም ጭምር ካወቀ ወደ አደይ ሊመለስ ይችላል ወይ? ይሄ በቀጣይ ክፍል የምታገኙት መልስ ነው። በሌላ መልኩ እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ካላችሁ በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። ምናልባት ወደ ዱባይና ወደ ተለያዩ አረብ ሀገራት የምትሄዱ ሰዎችም ካላችሁ ዘመዶቻችሁ ፕሮሰስ እኔ ጋር መጀመር ይችላሉ። ከስር በማስቀምጥላችሁ ቁጥር በዋትስአፕ በኢሞና በቴሌግራም እኔን ማናገር ትችላላችሁ። የበለጠ መረጃ እዛው ላይ መጠየቅ ትችላላችሁ። ቀጣይ ክፍል ላይ እስክንገናኝ ድረስ መልካም ጊዜ